ልጁ ታራቂም አስታራቂም ነው አልከኝ አይደለ? ስለዚህ አብ የሚባል አያስፈልግም ማለት ነው። ኖ እንደዛ የሚባል መለኮት ቆይ ወደ መለኮት አትሄድብኝ። ልጁ ራሱ ታራቂ ማስታራቂም ከሆነ የአብና የመንፈስ ቅዱስ አገልግሎት ምንድነው እዚህ ጋር? ልጁ ራሱ ታራቂ ማስታራቂም ከሆነ what is the point? this is our real ይሄ እኮ የኛ እምነት ነው። እግዚአብሔር በስጋ ተገልጦ ታርቆናል። ታራቂ ታሚያለሽ ወይ ራሱ ግጥም አድርጌው ኢየሱስ ራሱ ታራቂ ማስታራቂ ነው ብዬ አምናለሁ። ልጁ ግን ብለሽ ታሚያለሽ? ልጁ ታራቂ ማስታራቂ ነው ብለሽ ታሚያለሽ? ወልድ የእግዚአብሔር አብ ልጁ ነው አምናለሁ። ላንብብልህ መጽሐፍ ይሄ ነው እሱን ታዩ የኔ ቃል ይሄ ነው። ይሄን ሴንተንስ በቃ ልጁ ታራቂ ነው አንቺ ጠብቀሽ። ምክንያቱም እናንተ ልጁ ስትይ ኢየሱስ ብቻ አይደለም። እኔ ልጁ አትሰማኝም እንዴ? ማነክ ሼማ ኦኬ። እናንተ ልጁ የምትሉት እኮ እግዚአብሔር ነው አይደለ? እግዚአብሔር በጣም ሻድምጠኝ። እግዚአብሔር ወልድ ታራቂ ማስታራቂም ነው አይደለ? አዎ በጣም ጥሩ ወል አድምጠኝ። ስለዚህ እግዚአብሔር መንፈስ ቅዱስና እግዚአብሔር አብ ሳይገቡበት እዚህ ውስጥ በርቅ ውስጥ እንኳን ሳይገቡ በአንድ አካል ራሱም ልጅ ሆኖ ታራቂ ማስታራቂም ሆኗል ማለት ነው። ጥያቄ እኮ ነው ያቀረብኩልህ። ገባ? እኔ እኮ ያልገባኝ ነው ያንቺ ጥያቄ። ወልድን ምክንያቱም አምላክ ነው ስለማለት ወልድን እኛ ወልድ አምላክ ነው እንላለን። እናንተ ግን ወልድ አምላክ ነው አትሉ። አብን ነው አምላክ የምትሉት እናንተ አይደል? አተግባባንም እሺ በቃ ሌላ ጊዜ ከተቆጠሽ ሌላ ጊዜ እግዚአብሔር ሲገልጥልሽ በደንብ አድርገሽ እንትን ትይዋለሽ። ግን ልጁ የሚባለው እኛ ልጁ ታራቂ ነው አስታራቂ ስንል ወልድን ነው የምንለው አይደል? አንቺ ግን ወልድን አይደለም የምትይው። እሺ ሼማ ዳኒን ጠርቼዋለሁ። እኔ የጠራሁት የሙሉ ወንጌል ስላሴ አስተምሮ እንዲያሳየኝ ነው የጠራሁት። ዳኒ የአማኑኤል ምናምን የአንድ ነው ከአማኑኤል ጋር የሙሉ ወንጌል የስላሴ አስተምሮ አልተማርኩም ስላለች ሄቨን በአብ ወላዲት ምናምን ብላ ነው እዛ ላይ ነው የቆመችው። በስም ምንድነው ሶስትነታቸውን አንድነታቸውን አልገለጸችም። አልተማርኩም አላልኩም ያልኩትን በደንብ አድምጠኝ። ምንድነው ያልሽ? ድገሚ፣ አሁን ድገሚ፣ ችግር የለም። የሙሉ ወንጌል አለኝ የምትለውን ምንድነው ስሙ የደህንነት ማስተማሪያ መጽሐፏን ወይ ደግሞ ዶክትሪኗን አለ የምትለውን ታቀርብልኛለህ ዳኒ? ይሄው እሰማለሁ። እችላለሁ ግን አውቃለሁ ብለሽ የተናገርሽ መስሎኝ ነው። ምንም አውቀው ነገር ጴንጤም አልነበርኩም። ችግር የለም። አሁን ለእኔ አሳየኝ። ኖ የስላሴ አስተምሮ ጥሩ ማለት የሆነ እንደ ኦርቶዶክስ አይደለም። እናንተ ስላሴ አስተምሮ ነው የሄቨን ሙግት አስተምሮ ያላቸው የኦርቶዶክስ ነው አይደለ ያልሽው? ሄቨን እንደዛ እኮ ነው ያለችው። ያሳየኝ ወደ ሌላ እንዳይለውጥ አለ የሚለውን ያሳይ። ምን አጨቃጨቅ? ስለዚህ የሙሉ ወንጌል ያሳይሻል። ለውጥ የለውም። አንድ አይነት እኮ ነው። ለማንኛውም አወጣልሻለሁ፣ አሳይሻለሁ። ግን አንድ አይነት ነው። እኔ ኮንቲኑ አለኝ ልላክልህ የእምነት መግለጫ ግን ቁጥር ማለት ቢጫዋል። እሺ ገጽ ምናምን እኔ ያላስተዛ ነው አላየሁትም እንጂ ከስድስት በላይ የቸርች ቤተ እንትን አለኝ መግለጫ አለኝ። ግን ማንበብ ይጠበቅብኛል ገጹን ለማግኘት። ዜማ ግን እንዴት ነው? በጣም እኮ ትዕግስቱ በጣም ነው የሚገርመው። እየተማርኩ እኮ ነው ነው እያስኩ ነው። ጥሩ ነው። በኋላ የተማርከውን ትነግረናለህ። እንትን አደርጋለሁ፣ ሰመራይዝ አደርጋለሁ። ዳኒ ሂድበትና ጥሩ። እሺ ሰፊ ስለሆነ አወጣላችኋለሁ፣ በቪዲዮ አሳያችኋለሁ። ግን መጀመሪያ መጽሐፍ ቅዱስ ይላል፣ ቀጥሎ እግዚአብሔር ይላል፣ ቀጥሎ ኢየሱስ ክርስቶስ ይላል፣ ቀጥሎ ደግሞ መንፈስ ቅዱስ ይላል። ስለዚህ እግዚአብሔር ኦኬ ብዙ አይ ቲንክ 120 ፔጅ አካባቢ ነው። ቆይ ትልቁ ላይ ላድርገው መሰለኝ። ስላሴ ላይ ብቻ ስላሴ ብቻ ነው የምፈልገው። ስለ ስላሴ ማብራሪያ የምፈልገው።
ኦኬ እሺ ሶሪ እሺ 17 ፔጅ 17 ኦኬ እግዚአብሔር ይላል። እግዚአብሔር ማለት እንግዲህ ይልና ጣልቃ ግቢልኝ። እኔ ስለ እግዚአብሔር አልጠየኩም፣ ስለ ስላሴ ነው። እኮ ታዲያ ስላሴን ሲያስተምረን ዳኒ ስለ እግዚአብሔር ሳታወራ ስለ ስላሴ አስረዳ። እንግዲህ በኪነ ጥበቡ አስቸጋሪ ነው እኮ። አሁን ለምሳሌ እኔ ምን እላለሁ? ለምሳሌ ኦርቶዶክስ ለገብቼ አምስቱ ምንድነው ሚስጥራት ከሚባሉ የመጀመሪያ ሚስጥረ ስላሴ ብሎ ራሱ ዲፋይን ያደርጋል እንጂ ስለ እግዚአብሔር አይደለም የሚለው። ምክንያቱም በኋላ ሊምታታ የሚችል አካል ስላለ ነው። አልፈልግም። ስላሴ ማለት ምን ማለት ነው? ሄቨን ስላሴ እኮ ስለ እግዚአብሔር አይደለም። ስላሴ ማለት ሶስትነት ማለት ነው። ወዳጅ ማታቂ ከሆነ ስላሴ ማለት ሶስትነት ማለት ነው እንጂ እግዚአብሔር ማለት ሄቨን ቆኔ ነው ልንገር። ስላሴ ማለት አይደለም ለእግዚአብሔር ሶስትነት የምናስረዳበት ነው። ስላሴ አይደለም ትሪኒቲ ወይም በእንግሊዝኛ አይደለም። በፈለግሽ መሞገት ትቻለሽ። ስላሴ ማለት ስላሴ እግዚአብሔር ሶስትነት ማለት ነው። ቆይ ስላሴ ማለት ቀጥተኛው ትርጓሜው ሶስትነት ማለት የምን የአካል የግብር የስም የአብና የወልድ መንፈስ ቅዱስ ስላሴ አብ። እኔ ስላሴ ነው የምፈልገው። እኔ ልክ እንደ ኦርቶዶክስ ትምህርተ ስላሴ ተብሎ እንዲቀመጥ ነው የምፈልገው። እኔ ያልኩ እኮ ትምህርተ ስላሴ ኦርቶዶክሳውያን ትምህርተ እግዚአብሔር ማለታቸው አይደለም። ግድ የለም እነሱ እንዴት እንደሚያብራሩበት አይቶ ስለማቅ የእነሱን ተረድቼዋለሁ። የፕሮቴስታንት ግን ያሳየኝ ስላሴን ትምህርት ፕሊዝ ያሳየኝ። እሱ ነው የምፈልገው። እንደዛ ነው ፈልገው። አሁን ስላሴ ሲል ሰዎች ምንን እንደሚማሩ ተረድተው ነው የማነቡት። እኔ ስላሴን የሚለውን ትምህርት የኦርቶዶክስን ስከፍት ስለምን ሊያስተምሩኝ እንደሆነ ተረድቼ ነው የምከፍተው። ሶስትነትን፣ ስለ አምላክ አካላትን፣ ስለ አምላክ ስሞችን፣ ስለ አምላክ የሚሉትን ተረድቼ ከፍታለሁ። እግዚአብሔር ግን ሌላ ነው ዴፊኒሽኑ። አሁን ጭቅጭቅ ውስጥ አልገባም። ስላሴ ነው። ዳኒ ሚዩት ነው እያወራ እኮ ነው። እንደምታዩት በጣም ሰፊ እንትን ያለው ስለ ኡዚያው ስለተለያየ ነገር ያወራልና አንቺ የፈለግሽውን በመለኮት በአገዛዝ በስልጣን በስም በአካልና በግብር የሚለውን ሰመራይዝ አድርጎ ዴፊኒሽን አስቀምጣችሁ ነው ከጀመራችሁት ነው። ስላሴ ነው የፈለግኩት ዳንዬ። ስላሴ ማለት ተብሎ አንድ ሰው ቢጠየቅ ስላሴ ማለት እግዚአብሔር ማለት ነው አይደለም ትርጉሙ። እሺ ስላሴን እናስተምራለን ካላችሁ አሳየኝ። የት አለ የምታስተምሩበት ሜትድ? እኔ ለምሳሌ አብ ወልድ መንፈስ ቅዱስ አስተምራለን እላለሁ። ልክፈትና ላሳያችሁ፣ ልጓዝ ላሳያችሁ። ሚታርጊና አንድ ጊዜ እኔ ሀሳቤን ከገለጥኩ በኋላ በጣም ተጨቆንኩ። ታች ላላችሁ ሰዎች ይሄ ጽሁፍ የተዘጋጀው የእግዚአብሔርን ባህሪያት ከገለጸ በኋላ እንደገና ኢየሱስ ክርስቶስ መንፈስ ቅዱስ እና እግዚአብሔር አብ ብለው በስፋት ነው የሚቀጥለውና እሷ በምትፈልገው መልኩ ቁንጽል የሆነ ማስረጃ ከፈለገች በቃሌ ልንገራት። እንግዲህ መጽሐፉ በጣም ብዙ ነው። እዚህ ጋር እንደምታዩት ምን ታስባላችሁ? ኦኬ አገኘሁት። የስላሴ ትምህርት መግለጫ ይላል። አንድ የማይከፈል አምላክ አለ ይላል። ኦኬ አንድ ጊዜ ቆይ፣ አንቺ የምትፈልጋትን ፓርት ማለት ነው። የስላሴ ትምህርት መግለጫ ይላል። አንድ ጊዜ ቆይ። እሺ አንድ የማይከፈል አምላክ አለ። እግዚአብሔር በባህሪ አንድ ነው። ዘዳግም 6:4 በዚህ አንድ አምላክ ሶስት አካል አብ ወልድና መንፈስ ቅዱስ አሉ። ማቴዎስ 3:16 ማቴዎስ 4:1 ዮሐንስ 1:18 ዮሐንስ 3:16 5:20-21 ዮሐንስ 4:28 እያለ ይቀጥላል። የእግዚአብሔር ያልተከፈለ ያልተቀነሰ እርሱነቱ በሙላት ከስላሴ ጋር እኩልነት አለው። ስለዚህ እግዚአብሔር አንድ አምላክ ነው። ደግሞ ሶስቱም
እኩልና ፍጹም ስለሆኑ አንደኛው ከሌላው ሊበልጥ ወይንም ሊያንስ አይችልም። ስለዚህ ሶስቱም እኩል ክብር አላቸው። አካል የሚለው ቃል የሥላሴን ህልውና በበቂ ሁኔታ ሊገልጽ አይችልም። ምክንያቱም አካል ወይም ደግሞ ፐርሰን የሚለው ቃል ለሰው ሲውል የተለያዩና አንድ ያልሆኑ ሰዎችን የሚያመለክት ነው። ነገር ግን እግዚአብሔር በሶስት አካል ወይንም ደግሞ በሥላሴ እርስ በርሳቸው የተለያየና ለብቻ የሆኑ ሳይሆን በዚህ በሶስት አካልነት እግዚአብሔር አንድ አምላክ ነው። በባህሪው ብቻ ሳይሆን በቁጥርም እግዚአብሔር አንድ ነው። ኦኬ። እግዚአብሔር ወልድ የእግዚአብሔር ምንም ያልተቀነሰ ሁለንተና ያለው አምላክ ነው። ስለ እግዚአብሔር አንድነት ለመረዳት የሚቀጥለውን ስዕላዊ መግለጫ ይመልከቱ ካለ በኋላ በመለኮታዊ ህልውና ወይም ዲቫይን ቢንግ ውስጥ የሥላሴ አሰራርና አጠራር በተወሰኑ ቅደም ተከተል መሰረት ነው። አብ ቀዳሚ ነው፣ በኋላም ወልድ፣ በኋላም መንፈስ ቅዱስ። ይህ ቅደም ተከተል ወይም ተራ በምንም ሁኔታ ከጊዜ ወይም ከክብር ጋር የተያያዘ አይደለም። ማለት ስንጠራ አብ ወልድ መንፈስ ቅዱስ ስንል ክብርና ጊዜን ለማሳየት አይደለም። እኩል ስልጣን በስልጣን ማለት ነው ዮሐንስ 5:21፣ እኩል ክብር ዮሐንስ 5:23 አላቸው። ይህ በሥላሴ መካከል ያለው የእርስ በርስ ተዛምዶ ወይም ቅደም ተከተል ኦንቶሎጂካል ኦርደር ለሥላሴ አሰራር ኦፐሬሽናል ኦርደር መሰረት ነው። ስለዚህ ይህ ሁኔታ የሥላሴን የእርስ በርስ ተዛምዶ ኦንቶሎጂካል ትሪኒቲ ተብሎ ይጠራል። የኢኮኖሚካል ትሪኒቲ የሚያመለክተው እያንዳንዱ የሥላሴ አካላት በፍጡር በመጠበቅና በማዳን ስራ ውስጥ አንድ ሆኖ የተጠበቀ መሆኑን ነው። መጽሐፍ ቅዱስ እንደሚያስተምረው በሥላሴ መካከል እርስ በርስ ባለው ተዛምዶ ነገር ሁሉ ለአብ ነው ምንጭ። ይህም የሚሆነው በኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ 8:8 ወደ አብ የምንገባው በመንፈስ ቅዱስ ነው። ኤፌሶን 2:18 ኤፌሶን 1:3-4 መሰረት በእግዚአብሔር የማዳን ስራ ውስጥ ያቀደው አብ ነው። ቁጥር 3-6 ይመልከቱ ይላል። ኢየሱስ ክርስቶስ ቤዛነታችንን ሰጠን። ቁጥር 13-14 ኤፌሶን ውስጥ ማለት ነው። የአብ ስራ መምረጥ አንደኛ ጴጥሮስ 1:2 ዓለምን መውደዱ ዮሐንስ 3:16 መልካም ስጦታን መስጠት ያዕቆብ 1:17 ነው። የወልድ ስራ ጎልቶ የታየው መከራን በመቀበል ማርቆስ 8:31 በማዳን አንደኛ ጴጥሮስ 1:18 ሁሉንም በስልጣኑ ቃል በመደገፍ ዕብራውያን 1:3 የመንፈስ ቅዱስ ድርሻ ዓለም በተለይ አዲስ ልደት በመስጠት ቲቶ 3:5 ኃይልን በማልበስ ሐዋርያ 1:8 በመቀደስ ገላትያ 5:22-23 ወደ እግዚአብሔር ስንጸልይ የጸሎታችን አድራሻ ለአብ ነው። በኢየሱስ ክርስቶስ ስም በመንፈስ ቅዱስ እንጸልያለን። ዮሐንስ 14:4 ኤፌሶን 1:6 2:18 እና 6:18 ይህ ቅደም ተከተል በማቴዎስ 28:19 የሚታይ ሲሆን ሂዱና አሕዛብን በአብና በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን እየጠቀሰ ነው ማለት ነው። በእያንዳንዱ ቦታዎች ላይ ለየት ያለ አቀራረብ ይገኛል። በሁለተኛ ቆሮንቶስ 13:14 እያለ ያብራራል። እዚህ ላይ ጥያቄ ያለሽ ከኦርቶዶክስ ይለያል አሁን ያነበብኩት ኤቨን ወይንም ደግሞ እናንተ ከምታምኑት ይለያል አሁን ያነበብኩት የሙሉ ወንጌል ትምህርት እዮብ አቃጅ ነው እያልክ እንደገና የምርህን ነው አንድ ነው የምትለው ምን አልሽ? አውሪዋ ሲመለሱልህ እኔ እነሱ ካልመለሱልህ ምን ማድረግ አልችልም። የምሩን ነው ምናምን ሳይሆን ምንድነው አውሪዋ ለዛ ዝም ብለሽ ነው ወራሽ ዳኒ ሙሉን አልሰማሁትም ገባ ወጣ ስል ነበር። ቀጥሉ። ኢትስ ኦኬ ኮሜንት ላይ ያላ ፒዲኤፍ ባይ ዘ ዌይ ፒዲኤፍ የምትፈልጉ ሰዎች በቴሌግራም ላይ አስቀምጥላችኋለሁ ውሰዱትና አንብቡት። ስህተት ካገኛችሁ ፊድባክ ስጡንና ያው እናስተካክለዋለን። ኦርቶዶክሶች ቴሌግራሜ ውስጥ ገብታችሁ ታገኙታላችሁ ይሄንን ፒዲኤፍ ማለት ነው።
ቴሌግራምህን ሰብስክራይብ አድርጌ ቴሌግራም ሊንክን ባዮ ነው ያለው። ባዮ ላይ ሊንኩ አለ አይደል እንዴ? ቴሌግራሙ ላይ ይሄ መጽሐፍ ለምትፈልጉ ሰዎች የጴንጤዎች ዮብዬ ዶን ሀፍቱ በውስጡ ጋር መሄድ ማያስፈልግ ልንገረው በቀላሉ ሰርች ሙሉ ወንጌል ዶክትሪን ብለህ ስትጽፍ ይዶናቱ ዱዛት ኦልሬዲ ያለቀ ነገር እያለ ለምን ነው ዲፍሌክት የምታረጊው? ኦልሬዲ ያለቀ ነገር ነው አይደል እንዴ? ስለዚህ ይሄንን መጽሐፍ የፈለጋችሁ ሰዎች በቴሌግራም ሊንክን ባዮ ከዛ የግድ ሰብስክራይብ ጆይን ማድረግ አይጠበቅባችሁም። ግን በመቶ የሚቆጠሩ የኦርቶዶክስና የካቶሊክ መጽሐፍቶች አሉባቸው። ኦኬ ወገኖች፣ ሀኒቾ ቤቱን ቴክ ኦቨር አድርጊ። ሀብቴ ሰላም ብያለሁ። ፓስተር አሌክስ ሰላም ብያለሁ። ሀገራውን ዳኒ ለመሰለ ዳኒ የጠራው እኔ ለወንጌል ምናምን ምንድን ነው አንቺ ለጠይቀው እና የስላሴ አስተምሮ በደንብ አስተምሮ የላችሁ ስላሽ ቆይ ሄቨንሻ ስላሽ ለዛ ነው እኔ ብሎ ወንጌል እኔ ከሀገር ውጭ ስወጣ ነው የተማርኩት። ኢትዮጵያ እያለሁ አዲስ ነበርኩኝ ቶሎ ነው የወጣው። ስለዚህ አላቅም ስለ ኢትዮጵያ። ስለዚህ ዳኒ ስላለ ለዛ ነው የጠራሁት ማለት ነው። እና ዳኒ አንብቦልሻል አለ። እኔ የድነት ትምህርት ላይ ጀምር ያለው የድነት ትምህርት ኢትዮጵያ ነበረ፣ ስላሴ ትምህርት ነበረ። እኔ ስላሴ ትምህርት የለም አላልኩም። አሁንም ቢሆን ብያለሁ እንዴ አለ። ግን እንዴት ተብራራ በአካል ከመለኮት እንደዚህ ወጣ የሚል አሁን ሰምተናል። ይሄ ሁሉ የሚነገረው ነገር ሰምተሻል። ዳኒ ጣልቃ ተገባ አትጮ እኔ ያልኩትን ጉልበት ሄቨን እኮ ሳታውቁ እኔ ለምን ጣልቃ ትገባለህ? እሺ አውራ አትጮህ። ስርዓት ይኑርሽ። አማርኛሽ ምረጪ። ልክ እኮ ራሷን እንደ እንትን አድርጋ ነው የምትቆጥረው። እኔ አንብቤልሻለሁ ድጋሜ ይነበብልሻል። አትጩህ ትላለች። እንደ የሚገርም እኮ ነገር ነው። ገባ ከዚህ በኋላ አመሰግናለሁ። የስላሴ ማብራሪያ መንፈስ ቅዱስ ከወልድ ይሰርጻል ሚል አሳይቶኛል። የነገረኝ አብ ወልድ መንፈስ ቅዱስ በአካል ሶስት እንደሆኑ፣ አብ ላኪ ወልድ ተላኪ መንፈስ ቅዱስ ደግሞ ሰራጺ እንደሆነ እያለ ዲቴል አለው። የምትይኝ አሳይኝ አልኩት። ይሄ ያነበብክልን ይሄ በቂ ነው ካልከኝ ይሄው ነው በቃ ይሄው ነው ያለው። ከዚህ ውጭ ያለው ነገር ከየት ነው የምታመጡት ነው? ቀጥል ዳኒ። ጨምርልሻለሁ። ተረጋጊ። ጨምርልሻለሁ። በነገራችን ላይ ተረጋጋ የሚሉ ቋንቋዎች የሚገርማሉ። ሰውን ሀሳብ ሳይኖራችሁ ሲቀር ተረጋጋ ምናምን መጽሐፍ ከፍተን በቪዲዮ እያሳየን እንደገና ደግሞ እያነበብን ስናነባት ሰሙ። ከዛም በኋላ ደግሞ ተረጋጋ የሚሉ ቋንቋዎች አይመቹም። ችግር የለውም፣ አነብላችኋለሁ። አንዴ የጠየቅሽው አሁን ስለ ግብር ነው፣ አሳያችኋለሁ። ኢትስ ኦኬ። ቪዲዮ እንዳለቀ እልክላችኋለሁ። ሁላችሁም ሪማይንድ አድርጉኝ። ጀስት ዋንስ ብቻ። ስለ መስረዝ ከፈለግሽ ፈልጌ አሳይሻለሁ። ትንሽ እያወራችሁ ቆዩ፣ ሰፊ ስለሆነ። ሄቨን ግን ምንድን ነው ማለት የምትፈልጊው ንገረኝ እስኪ። እኛ ጋር ሊልሽ ምንድን ነው ያጣቱ? አንቺ አመሰግናለሁ። አሁን ስላሴ ማለት በአካል አብ ከዘላለም እንዴት እንደወለደው ከአብ ወጥቶ ከድንግል ማርያም ደግሞ ሲወለድ የእግዚአብሔር ልጅ የሚባለው ማለት ነው። ይሄ የሚወራው ብዙ ነገሮች አሉ አይደል እንዴ? እነዚህ እኮ አብ ወልድ መንፈስ ቅዱስ የእግዚአብሔር ልጅ የሚባለው ከድንግል ማርያም ማይክ ይዘጋል። አይ ነው ልንገርሽ በደንብ ያ ስላሴን አሁን አንቺ ጋር ያለውን አንብቢልኝ ደግሞ ሰማሻለሁ። እናንተ ጋር ያለው ትምህርት ለስላሴ አለ የምትይኝ ላምነው አሚን ንገሪኝ ላደምጥሽ ወይ ክፈችና ያነብልና እንዳለ ከባድ እኮ ነው የስላሴ። እኛንማ እኮ በጣም ብዙ ጊዜ እኮ ተማራችሁ። እኔ ማንበብ እችላለሁ የእኛን ግን ስለገባሽ ነው እንጂ አንቺን ግቢ አላልኩሽም ነበር እኮ አንቺ ነሽ የፈለግሽ ዳኒ ጋር ምንድን ነው ሀብት ሰላም እንኳን ደህና መጣ። ሀና የሁለት ሰው ክርክር ከሆነ እኛ እንዴት ነሽ? ደህና ነሽ? ቴንኪው አሌክስ ገስት ኢንቫይት ስላደረከኝ። እኔ አንድ ሰውና የሁለት ሰው ክርክር መሆን አለበት ብዬ አላምንም። ምክንያቱም እኛ እያወራን ያለ ነው እግዚአብሔር በሚባለው አውድ ውስጥ ነው እና እንጂ የሆነ እንዲህ ስኩዊዝ ምናምን አድርገሽ
ወደሆነ እሷ ወደምትፈልገው ወይም ደግሞ ሳምበዲ ወደሚፈልገው አይነት ቦይ ውስጥ መንፈስ አይደለም። እሱ ትክክል አይደለም። የውይይትም ባህሪ አይደለም። በዚህ ጉዳይ ላይ ምንድነው ያላችሁ ምልከታ? በዚህ ጉዳይ ላይ ምንድነው ያላችሁ ሐሳብ? በዚህ ምልከታ ላይ ምንድነው ያላችሁ ትምህርት ተብሎ ከዛ በኋላ ሚቹዋል ነው መደረግ ያለበት እንጂ ጨምቀሽ እንደገና ደግሞ አንቺ ይሄ ምንድነው በቴዎሎጂ ኤክሰጀሲስ እና ኤክሰጀሲስ ኢንተርፕሪቴሽን የሚባሉ ነገሮች አሉ። አንቺ እንደምትፈልጊው ቃሉን መጠምዘዝ ወይም አንቺ የምትፈልጊውን አይነት ሐሳብ እስኪመጣልሽ ድረስ ብቻ ስኩዊዝ የምታደርጊበት ከሆነ ልክ አይደለም። እሱ የውይይትም ባህሪ አይደለም። ስለዚህ አሁን የአንቺ የጠየቅሻት ምንድነው? አዎ የሙሉ ወንጌልን በዚህ ጉዳይ ላይ ያላትን ዶክትሪን የተብራራ ሐሳብ ልክ ነው። ከምትዘባርቂ ሃኒ አላስፈላጊ ነገር ተናግረሽ ሌላ ወንጀል ውስጥ ከምትገቢ የሚያቅሰው ኢንቫይት አድርገሽ ሪትን የሆነ ማቴሪያል መጣኩ። ኦኬ ያንን ሪትል ማቴሪያል ጊዜ ስለሌለ እዚህ ላይ ሃይላይቱን ብቻ ከተነገረ ከዛ በኋላ ገብቶ በፒዲኤፍ ያለውን ዳውንሎድ አድርጎ መውሰድ ይቻላል። ከዛ ውጪ ግን እግዚአብሔር በባህሪው አንድ መሆኑንና እንደገና ደግሞ ፊዚካሊ ሶስት መሆኑን እያነበበ ከመጽሐፉ ላይ እየነገራት ሞቼ እገኛለሁ ስላሴ በሚለው ይቀየርልኝ አይነት ከሆነ ልክ አይደለም። ይሄ እኛ ሮቦትም አይደለንም። እንደገና ደግሞ የሆነ ነው እያወራን አንዴ እንትን ቢኖር ጥሩ ነው። እያወራን ያለ ነው በዚህ በአስተምሮ ላይ እግዚአብሔር የሚለው እንዴት እግዚአብሔር አንድና ሶስት እንደሆነ ሪትን ማቴሪያል እኮ ቀርቦ እየነገረሽ ነው፣ እየሰማን ነው ሲያነብልሽ። አንቺ ደግሞ መስማት አልፈለግሽም። አንቺ መስማት የፈለግሽው ስላሴ በሚለው ፍሬምወርክ ውስጥ ነው። እንደሱ የለም እየተባልሽ ነው። ስለዚህ ስላሴ በሚለው ስላሴ የሚለው አለ ፊት ለፊት ታያል። ሀብትሽ ታያል እዚህ ጋር አይ ገብቶኛል። አይ እሷ የፈለገችው መጀመሪያ ስታነብላት አብንም መስማት አልፈለገችንም፣ ወልድንም መስማት አልፈለገችም፣ መንፈስ ቅዱስን መስማት አልፈለገችም። እንዴት አንድ እንደሆኑ እንዴት እሱን በሙሉ መስማት አልፈለገችም። እሷ የፈለገችው እሷ የምትፈልገውን ብቻ እንድትነግራት ነው። ከሆነ በሱ ላይ ብቻ እስካሁን የቅድም ያሳለፍከው ጊዜ ዌስቴጅ ነው ማለት ነው። ምንም ለእሷ ምንም ትርጉም የለውም። እኛንን ዝም ብለን ስንሰማ የነበረውና ቀጥታ የምትፈልገውን ኢንታርጌት ከሆነ እዛች ላይ ብቻ ብትመጣላት ጥሩ ነው። አድካሚ ነው የሚሆነው። ሀብትሽ እንዳለው በጣም አድካሚ ነው ዶክተር ዳን የሚሆነው። ምክንያቱም እየነገርካት እሷ የምታስበውን ስለሆነ ከሄቪው ጋር ያለው ንግግር አስቸጋሪ ያደርገዋል። ያ ዳኒ አሁን አቀጥለው ስላሴ ፊሎኬ የጠየቀችኝን እንትን አይ ቲንክ የወደ አንድ ካቶሊክ ወንድማችን አንብቦት ይህን ፓርት ስለ ፊሎኬ አነሳና አይ ቲንክ ገጽ 118 ላይ መሰለኝ ይሄ ጽሁፍ ይሄ ማስተማሪያ ነው እንግዲህ ፋይናል እንትን አይደለም እና ኢንዲተርሚኔት ነው። ላይክ አንዳንዶች ከአብና ከወልድ መንፈስ ቅዱስ ይሰርጻል ይላሉ፣ ሌሎች ደግሞ ከአብ ይሰርጻል ይላሉ ብሎ ነው ያለፈው። ሳይድ አልያዘም እና ይህንን እኔም እንደ ክፍተት ነው የምመለከተውና ሙሉ ወንጌል በሚቀጥለው ስታሳትመው ታስተካክሏለች ብዬ አስባለሁ። እና ምናልባት እህታችን እየጠየቀች ያለችው ከፊሎኬ አንጻር ከሆነ መንፈስ ቅዱስ ከአብና ከወልድ ይሁን ወይም ደግሞ ከአብ እንደሚሰርጽ ኤክስፕሊሲትሊ አልተናገረም፣ ማሳየት እችላለሁ እና ምንም አይደቅማችሁም። ግን ስለ ፊሎኬ እሱን ፈልገሽ ከሆነ ማለት ነው ገጽ 118 ላይ ያለና መስተካከል አለበት፣ ጥያቄ የለውም። ወይ ከአብ መስረጽ አለበት ወይ ከአብና ከወልድ መስረጽ አለበት እና ያው ከአብና ከወልድ ብለን ነው እኛ የምናምነው አክቹዋሊ። ግን ቢሆንም ግን ያው አይ ቲንክ 119 ነው 120 ላይ ነው ያለው። ስለዚህ እንደዚህ ክፍተት አለው። ይሄ ማስተማሪያ ነው እንትን አይደለም፣ እንደው ስሙ ይሄ ያለቀለት አይደለም። የሆነ ወንጌላዊ ነው የሚጽፈው፣ በስኮላር ደረጃ አይደለም የሚጻፈው እህታችን። ዳኒ እሺ፣ ዳኒ እሺ፣ ሄበን የምትይዋለሽ ህዝቡ ብቻ ይስማል።
እንዴ ለህዝብ ነው ኧረ ሄቨን ተኝ። ለህዝብ ነው የምትሰሚ ወይስ ለራስሽ ነው የምትሰሚ? ሄቨን እንደዛማ መሆን የለብሽም። ውይይት ከሆነ ራስሽ ችለሽ ነው መወያየት ያለብሽ እንጂ ህዝብማ ከማን ጋር ነው ውይይት ያስኩት? አለች አስቸጋሪ ነው። እሺ እንዴት ናችሁ ወገኖች? ፓስተር ምናምን ዜማ እኮ ቅድም አላወራህም። ሀብትሽ አውርቷል። ነገር ላምብላችሁ። ሶሪ ሰባሉሳውያን እንዳልና ትንሽ ስላሴን በተመለከተ ከተሳሳቱት መካከል እንደዚህ ይላል። እነዚህ በ215 ዓመተ ምህረት ገደማ የተነሱ ሰባሉሳውያን የተባለ ሰው ተከታዮች ሰባሊዮስ የተባለ ሰው ተከታዮች ናቸው። ትምህርታቸው በቀጥታ ከሞናርኪስት ትምህርት የተወሰደ ነው። እንደ ሰባሊዮስ አባባል እግዚአብሔር አንድ ብቻ ሆኖ ሳለ ራሱን በሶስት የተለያዩ ክፍሎች ገልጧል የሚል ነው። አንድ ብቻ ሆኖ ሳለ ማለት ሞዳሊዝም ማለት ነው። ለምሳሌ አብም ራሱ ወልድም ራሱ መንፈስ ቅዱስም ራሱ ባይ ዘ ዌይ የነ ሄቨን ራሷ ታስረዳለች፣ ግን ካይንድ ኦፍ ሞዲፋይድ ነው የነሱ። እነዚህ ሶስቱ ፎርሞች እግዚአብሔር ራሱን የገለጠባቸው መንገዶች ናቸው። አንድ ጊዜ እንደ አብ፣ አንድ ጊዜ እንደ ወልድ፣ አንድ ጊዜ እንደ መንፈስ ቅዱስ ማለት ነው። በብሉይ ኪዳን ዘመን እግዚአብሔር ራሱን እንደ አባት በኋላም ደግሞ ሰውን ለማዳን ሲል እንደ ልጅ በመጨረሻም እንደ መንፈስ ቅዱስ ገለጠ። ይህ አባባል አንድ ሰው በሚኖርበት በሶስት አይነት የግንኙነት አይነት መመልከት ይቻላል። ለምሳሌ አንድ ሰው አባት፣ ልጅ እንዲሁም ወንድም መሆን ይችላል። ሰውየው ግን ያው አንዱ ሰው ነው። ይህ ትምህርት ለአብ ለወልድና ለመንፈስ ቅዱስ የየራሳቸው አካል ይነፍጋቸዋል። የዛሬው የኢየሱስ ብቻ ትምህርት ኦንሊ ጂሰስ ማለት ነው የሰባሊዮስ ትምህርት ወላጅ መሆኑ ነው ይላል። ቀጥሉ። ኦኬ ይሄንን ሄቨን እንትማት ያለባት እንደፈለገ ማለት አለችው። የኔ ምን አገባኝ? እሱ ለጻፈው ጽሁፍ የጻፈው ጽሁፍ አለ። ዳኒ እስቲ አቀርብልኝ። ሰባሊዮስ እንደዚህ ብሎ እንደሚያምን ከፈለከው ዘመን ላይ ሄድና የሰባሊዮስን ጽሁፍ አምጣልኝ እስቲ ካለ። ሰባሊያንስ አላ በስላሴ ላይ የተነሱትን ሪስፖንስ መልስ የተሰጠበት አለ። አጌነስ ሞዳሊዝም አለ። ለምሳሌ ተርቱሊያን ጽፏል አለ እንዴ አጌነስ ፐራክሲስ በሚጽፍበት ጊዜ ዳኒ ያልኩት ምን አልኩ መሰለህ? ዳንኤል አንተ በምን ባላልከው ላይ በዝም ብዬ አጌነስ ብጽፍብክ እዚስ ፌር አንተ ያላልከው ማለት ነው። ሰባሊዮስ የጻፈውን አምጪልን። እኛ ግን ሰባሊዮስ እንደተሳሳተ ተርቱሊያን ጽፎልናል። አንተ እኮ ነው ቤተ እምነት እኮ ነው ብለ የሚያደርገኝ ስላሴን ሳይጽፍላችሁ የሰውን ቤተ እምነት እንዲህ ነው ብለው የሚሉ ሰዎች ካሉ ነው ከምትጽፉ እናንተ ስላሴን በደንብ አብራርታችሁ ማስቀመጥ ነው። ገብቷል? ሰባሊዮስ የጻፈበት ካለ እንዲህ ነው ማምነው ብሎ ያስቀመጠበት ካለ አሳያኝ ነው። ካለ ከሌለ የለም። የአባትሽን ጽሁፍ አንቺ ነሽ ማምጣት ያለብሽ። እንዴት ነው ነገሩ? ይሄ የሰውን አባት ጽሁፍ የምለቃቀመው ለምንድን ነው? ሰላም ነው ማለት ልክ እንዳንተ መጽሐፍ ቅዱስ ብቻ ነው ያርደሰ ማንተ ምንም እንኳን እንደሆነ ለመጽሐፍ ቅዱስ ብቻ ለበናንተ አላምነባም። ሶላ ስክሪፕቸር አለ። እናንተ ሶሎ ስክሪፕቸር አላችሁ። ሶላ እና ሶሎ ይለያያል። እስቲ ዴፊኒሽኑን አሳየኝ። የሶላ እና የሶሎ ማን ዲፋይን እንዳደረገው እናያለን። እስቲ ፈተውና ዝም ብሎ ኩባያ ማለት በርሜል ነው እኛ ቤት ካልክ አንተ መብትህ ነው። ግን እስቲ ዴፊኒሽኑ ነው። ሄቨን ቆይ ልንገርሽ ሄቨን፣ እኛ ጉባኤታት እንቀበላለን፣ እናንተ ጉባኤት ተቀበሉ። ለምሳሌ የሚቃን ክሪድ እነ ዳኒም ይቀበላሉ። ለምን ዝም እላለሁ እንዴ? ዳኒ የኒቃን ጉባኤ ተቀበላላችሁ? እንቀበላለን በደንብ አድርገን። የማንቀበለው ጉባኤ የለም። እነሱ እኮ አባቶች አይቀበሉም፣ ጉባኤ አይቀበሉም። አንተ ግን ሙሉ ወንጌል ትቀበላለች። የአባቶችን ጉባኤቶችንም ትቀበላለች። እዚሁ ጽሁፍ ውስጥ አለ። በነገራችን ላይ ለመሰለሽ ሄቡም እኔ ጴንጤቆስታል ነኝ ስለምትል ለዛ እኮ ነው። ሁለቱም ዳኒ ትሪኒቴሪያን ጴንጤቆስታል ነው፣ ሄቡ ደግሞ ዋነስ ጴንጤቆስታል ነው አይደል? ካልተሳሳትኩ
ለዛ መሰለኝ በአማርኛ ንገረን። እኛ በስላሴ አማኞች ነን፣ እሷ በስላሴ አታምንም በሚል ግለጽ። ያው በቃ ዳኒ በስላሴ ያምናል፣ ሄቡ ደግሞ በስላሴ አታምንም፣ ግን ጴንጤ ናት። ኧረ አይደሉም በያ ለምን ዝም ትያለሽ? ብላቃለው እንዴ ዳኒ ነው መመለስ ያለበት። ሀብትሽ ሊያወራ ነበረ፣ ልታወራ ነበር፣ ማይክ ከፍተህ ነበረ ሀብትሽ። አው ላወራ ነበረ ሃኒ። ምንድነው ከዚህ በላይ ብዙ ርቀት የሚያስኬድ አይደለም። ምክንያቱም ሶላ ስክሪፕቸር ነን ከተባለ እሱ በጣም ደስ ይለናል። እውነት ለመናገር በጣም ደስ ይለናል። ሶላ ስክሪፕቸር ላይ አይደለ ትልቁ ዶክትሪናል ፋላሲዎችን እኮ እንዳንግባባ ያደረገን እኮ በሶላ ስክሪፕቸር ነው ከሰባሊዮሶች ጋር። ምክንያቱም በዛ ጉዳይ ላይ ጊዜ ይወሰድና ምናልባት የመጀመሪያ ምናልባት ካልሆነ በሱ ጉዳይ ላይ አብና ወልድን በተመለከተ ግራማቲካል የሆኑ ነገሮችንም በማንሳት ምክንያቱም በአማርኛ ስላልተጻፈ እና የግሪኩንም ይሁን የእንግሊዘኛውንም ቀረብ የሚለውን እንደ ሪፈረንስ አድርጎ ብንነጋገር ነው የሚሻለው እንጂ ምክንያቱም አባቶችን አልቀበልም ካለች በቃ ጥሩ ነው። እኔ እንደውም ኢቨን ደስ ይለኛል እኔ አባቶችን የማትቀበልና ቀጥ ላይ የተጻፈውን ቃል በቃል በሚለው እንደወረደ የምትቀበል ከሆነ ዳኒ እንደሱ አይነት እድል ቢሰጣት ጥሩ ነው። በቃ እንደተጻፈ አብ ወልድ ነው ወይ የሚለውን ነገር እስቲ አብ ወልድ ነው የሚል ከቃሉ ላይ ታሳየን። እንደዚህ አይነት ነገር ሲኖር አይ ቲንክ እንደውም ጥሩ ማርከሻ ይሆናል ብዬ አስባለሁ ለአንዳንድ ህመሞችና እንደሱ ቢደረግ እሷም ደግሞ እያመጣች ይሄ እንዲህ ነው አምጡ፣ ይሄ ደግሞ እንዲህ ነው የሚባለው አምጡ እያለች እሷም እኛም ደግሞ እንዲህ ነው የሚለው አምጡ የመቀበል ያለ መቀበል ጉዳይ በደንብ ብላክ ኤንድ ዋይት ሊያሳየን ስለሚችል ማለት ነውና እንደውም ቸርች ፋዘርስን ተትቶ ሶላ ስክሪፕቸሩ ላይ ብቻ ፎከስ በማድረግ ቃል በቃል በቃ ምንም ካስፈለገ ኤክሴጀቲካል አውትላይኑን ብቻ ይሄ ክፍል እንዲህ ለማለት ፈልጎ ነው እዛው ራሱኑ ቃሉን በቃሉ እየፈታን መነጋገር የምንችልበት መድረክ ቢፈጠር ጥሩ ነው ብዬ አስባለሁ ከሄቨን ጋር እንጂ እሷ አሁን አልቀበልም ካለች አንዳንድ ሙስሊሞች እንደሚሉት እኛ ቁርአንን እንጂ 30 ጁዝ ቁርአንን እንጂ ሐዲስን አንቀበልም የሚሉ ወይም አንዳንዶቹ ጋር አላህ ስፒሪት ነው የሚል ፓርት አለ። ይኸው በሰሞኑንም እያየን ነው። እንደውም አንዱን አይቻለሁኝ ምንድነው ሀበሽ ነው ምናምኖች ናቸው ከትላንት ወዲያ ከእፎይ ጋር ሲከራከር የነበረው ልጅ እኛን እስልምናን አይወክሉም የሚሉ ሙስሊሞችን አይቻለሁ። ልክ እንደዛ አይነት ነገር እንዳይፈጠር በቃ ቃል በቃል የተጻፈውን እቀበላለሁ አልቀበል የሚለው ላይ እድል ብንሰጣት ጥሩ ነው ብዬ በእኔ በኩል እንደሱ ቢደረግ ጥሩ ነው። አሌክስ አንተ ምን ትላለህ? አሌክስንም ነዜማም ሌሎችም ተሳተፉበት። ስክሪፕቸራ ብቻ ስላልሆነው በጣም ደስ የሚል ንግግር ነው ያረከው። ግን በጣም ሩቅ ሳንሄድ እስቲ ስላሴ የሚል ቃል በቃል መጀመሪያ አሳየኝ። መጽሐፍ ቅዱስ ግለጥና ካለ ነው መቀበል፣ ከሌላ አልቀበልም። አሳየኝ እስቲ መጀመሪያ ስላሴ የሚል ነው ወይስ ዳኒ ነው? ከኔ ጋር ነው አለው ውይይት ታረጋላችሁ? ሄቨን በቃል ያዝላችሁ ከዳኒ ጋር አውራት። እሺ መጀመሪያ ቆይ በመጽሐፍ ቅዱስ ቆይ በስላሴ ዙሪያ ሄቨን ቆይ ልንገር፣ በመጽሐፍ ቅዱስ ብቻ የስላሴ አስተምሮ ከዳኒ ጋር ትቀጥላላችሁ? በጣም ጥሩ እሺ እቀጥላለሁ። ግን ዳኒ አንድ ሀብትሽ የተናገረው ግን እንዲረዳኝ ማለት ሌላም ጊዜ ሲመጣ መጽሐፍ ቅዱስ ጣልቃ ተግባቢ እንዳኔ አንዴ ፕሊዝ። አመሰግናለሁ ሀብትሽ፣ በጣም ደስ ይለኛል። እንደዚህ መጽሐፍ ቅዱስ ብቻ ጥቅስ በጥቅስ እያየን ብሏል። በጣም ደስ ይለናል። እኛ አብ ወልድ ነው ያልንበትንም ያሳየናል ማለት ነው። ግን መጀመሪያ የምጠይቀው አንድ ሰው መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው እኛ ጋር ሲመጣ
ስላሴ የሚለውን ቃል በቃል መጀመሪያ አይ ቃል በቃል የለም ካለኝ የምጠይቀውን አውቃለሁ። ዳኒ ይሄንን መጀመሪያ መስፈርቱን ካላሟላ አልራመድም።